ሰላም እንዴት ናችሁ? ደህና ናችሁ ወይ? ያው ዓለም ላይ ያለውን የመጤ ጥላቻ ደጋግመን ቪዲዮ እየሰራን ነው። ግን ለምን ጠሉ መጤ የሚሉትን ነገሮች አንዳንድ ነገሮች እነሱ ዳታ ብለው የሚያስቀምጧቸው ተቃዋሚ የሆኑ የፖለቲካ ድርጅቶች ለህዝቡ መቀስቀሻ አድርጎ የሚጠቀሟቸውን አንዳንድ ዳታዎችን እናነሳለን። ባለፈው ቤኔፊት የሚቀበሉ አገር ዜጎች በፐርሰንት ስደተኛ የሆነውን 1 ሚሊዮን የሚገመት ስደተኛ ከመንግስት ቤኔፊት እንደሚቀበልና ከ1 እስከ 5 ያሉትን በደረጃ በቁጥር ጭምር ተቃዋሚዎች ከዋናው ከመንግስት ስታቲስቲክ ነው የሚወስዱት። እንግዲህ አንድ ሀገር ውስጥ ተቃዋሚ ነው ሲባል ነዋሪውን የሚያነሳሱ የፖለቲካ ሰዎች ትክክለኛውን ዳታ የማግኘት ስልጣን ያላቸው ሰዎች መሀላቸው ስላሉ ዳታዎችን ያገኛሉ። ዳታዎችን ለህዝብ እንዲሰማ ይፋ ያደርጋሉ። በሶሻል ሚዲያ፣ በቴሌቪዥን፣ በሬዲዮ ምናምን ህዝቡ ሲሰማ ይናደዳል። ለምን? እያንዳንዱ ሰው ትግል ያደርጋል አይደለ? ከኑሮ ጋር በተለይ ኢኮኖሚ ወረድ ባለበት ጊዜ ውስጥ በሀብታም ሀገሮች ውስጥ ችግሩ የመጣው መጤ ስለበዛ ነው ብሎ እንዲያስቡ ተደርጎ ነው የሚነገራቸው። እንደዛ በመሆኑ የተነሳ መንስኤ የሆኑ ተብሎ ይህን ያህል ጥላቻ ለማነሳሳት ከጠቀሙ ነገሮች አንዱን ላንሳላችሁ። በእንግሊዝ ሀገር ከሚኖሩ ከመላው ዓለም ከመጡ ስደተኞች ውስጥ እንግዲህ ስደተኞች ስንል ለምሳሌ እኛ ኢትዮጵያዊ ነን አይደለ? ኢትዮጵያዊ ውስጥ ከኢትዮጵያዊ ምን ያህሉ ይሰራል፣ ምን ያህሉ አይሰራም የሚል ዳታ አላቸው። ከኤርትራዊ ምን ያህል ይሰራል፣ ምን ያህል አይሰራም የሚል ዳታ አላቸው። ያ ስናካትት እኛ ዜግነት የወሰዱትንም ያካትታል። ለምንድን ነው ሰዎች ኦሪጂናል ሀገራቸው ያልሆኑት የመጡ ሰዎች ስታስቲኩ ሲቀመጥ ከየት ነው ጥቁር ነኝ ካል ከየት የጥቁር አፍሪካ ነው ወይ አሜሪካ ነው ወይ እንደዚህ ነው ወይ እንደዚህ ነው ወይ የሚል ዝርዝር ስታስቲክ ስለሚሞላ በሃይማኖት በዘር በምናምን በደንብ አድርጎ ስታስቲክ ያስቀምጣሉ። እና አሁን እዛ ላይ ከተቀመጡት አንዱ ምንድን ነው ከዓለም ወደ እንግሊዝ ሀገር መጥቶ ከሚኖሩ በጣም ከመቶ ምናምን ሀገር በላይ ነው እንግሊዝ ውስጥ የሚኖረው። ከነሱ ውስጥ በአንደኛ ደረጃ የማይሰሩ ብሎ የተቀመጡት ኢራቆች ናቸው። ከኢራቅ ዜጎች እንግሊዝ ሀገር ውስጥ ከሚኖሩ የኢራቅ ትውልደ ኢራቃዊ ከሆኑ ከኢራቅ ዜጎች ውስጥ 45 በመቶ አይሰሩም ማለት ነው። ለምሳሌ 10,000 ኢራቃዊ ካለ 4,500 አይሰራም ማለት ነው። 4,500 አይሰራም ማለት ነው። አንደኛ ተብሎ የተቀመጡት እነሱ ናቸው። ሁለተኛ የተቀመጡት አፍጋኖች ናቸው፣ አፍጋኒስታኖች ናቸው። ካሉት አፍጋኒስታን ዜጎች ውስጥ 42 በመቶ አይሰሩም ማለት እንግዲህ ከመቶ ሰው 42ቱ አይሰራም ማለት ነው። ቁጥራቸውን አስቀምጧል ምን ያህል ህዝብ እንዳላቸው፣ ግን በፐርሰንት ያስቀምጡትን ነው ለዛሬ ሶሻል ሚዲያ እንዲረዳን ብዬ የምነግራቸው። በሶስተኛ ደረጃ የማይሰሩ ተብሎ የተቀመጡት የፓኪስታን ዜጎች ናቸው። እነሱ ደግሞ ከጠቅላላው ፓኪስታን ዜጎች እንግሊዝ ሀገር ከሚኖሩት 39 በመቶዎቹ አይሰሩም፣ ስራ አይሰሩም። በአራተኛ ደረጃ የተቀመጡት ባንግላዴሽ ናቸው። ባንግላዴሾች ደግሞ 37 በመቶ አይሰሩም። በአምስተኛ ደረጃ የተቀመጡት ከአፍሪካ የመጀመሪያው ሀገር የወንድሞቻችን ሶማሌዎች ናቸው። ከሶማሌ እንግሊዝ ሀገር ከሚኖሩ ሶማሌ 35 በመቶ ስራ አይሰራም የሚል ዳታ አስቀምጠዋል። ይህን ነገር ማለት ምን ማለት ነው ብለን ካሰብን እነዚህ ሰዎች የመንግስት ተረጂዎች ናቸው ማለት ነው። አንደኛ ተብሎ የተቀመጡት ኢራቆች 45 በመቶ የመንግስት ተረጂ ነው ማለት ነው። የሀገሩ ዜጋ የሆነ ሰው ይህን ያህል ፐርሰንት የማይሰራ የመንግስት ተረጂ ሰው መኖሩ ለጥላቻ ለማነሳሳት ይጠቅማል። እና አንድ የተቃዋሚ ድርጅት ሲመጣ ምንድን ነው የሚያወራው? እንደዚህ ሳይሰሩ የሚበሉትን ሰዎች አባረራለሁ፣ እንዳይገቡ አደርጋለሁ፣ ሀገራችን እንደዚህ ሲያወድሙብን ዝም አልልም የሚል ንግግር ነው የሚያደርገው። የሚያነሳሳ ንግግር ስላለ በመረጃ በፊት በውስጣቸው ያለውን ቁጣ በመቀስቀስ ያኛው ሰውዬ እንዲመረጥ ያደርጋል ማለት ነው። ስለዚህ አለመስራት ለመጠላት ምክንያት ነው። በጤና ምክንያት፣ በተለያየ ምክንያት ስራ በማጣት ላሰራት ትችላለህ። ግን እንዴት ሁል ጊዜ ተጧሪ ትሆናል? ይሄም ለመጠላት አንድ ምክንያት መሆኑ ማወቅ አለብን። የኛ ማህበረሰብ ደግነቱ ይሻላል። የኢትዮጵያ የኤርትራ ማህበረሰብ ሰራተኛ ህዝብ ነው። የእነሱ ገንዘብ የእርዳታው ገንዘብ ሊያስተዳድረው አይችልም። ምክንያቱም ቤተሰብ የሚረዳ ነው፣ ብዙ ሸክም ያለበት ሰው ነው። እና መስራት ከጥላቻ ሊያወጣን ይችላል። ተረጅነት፣ እጅ ጠባቂነት፣ የመንግስትም የሆነ ማንም እጅ ጠባቂነት ደካማና ተጠይ ያደርጋል ልላችሁ ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።